ጊዜው የዝውውር ጉዳዮችን በከፍተኛ ጉጉት የምንከታተልበት ነው። ለዚህ ጊዜ ደግሞ ዴቪድ ኦርንስቲያን ዚ አትሌቲክ ላይ እንደዚሁም ፋብሪዚዮ ሮማኖ በጣም ተከታታይና አዳዲስ መረጃዎችን በማውጣት የብዙዎችን ትኩረት ይስባሉ። ታዲያ እነዚህ ሁለት ባለሙያዎች ከተወሰኑ ደቂቃዎች በፊት በአርሰናል በዩናይትድ እና በሊቨርፑል ጉዳይ ላይ ያጋሯቸው ሀሳቦች አሉ። በዚህ ሰዓት ወደ እናንተ በምናደርሰው መረጃ ትሰማላችሁ። አርሰናል ከተጫዋቾች ዝውውር አንጻር አሁንም ከፍተኛ እንቅስቃሴ ቃሴን ያደርጋል ይላል ፋብሪዚዮ ሮማኖ። አሁን የምታውቁት በዘንድሮ የውድድር ዓመት ጠንካራ ብላችሁ የገለጻችሁት አርሰናል ለ2026-27 የበለጠ ተጠናክሮ ይመጣል። በዋናነት ወደ 3 የሚደርሱ ተጫዋቾች አርሰናልን ይቀላቀላሉ። ከአርሰናል የሚወጡ ተጫዋቾችን ማንነት ከግምት ውስጥ በማስገባት ደግሞ ወደ አርሰናል የሚዘዋወሩ ተጫዋቾች ቁጥራቸው ከዚህም ከፍ ሊል ይችላል ይላል። አርሰናል አይኑን ማን ላይ እንዳሳረፈ ደግሞ ዴቪድ ኦርንስቲያን ባወጣው መረጃ እየገለጸ ይገኛል። ለማንኛውም ከጉዳዮቻችን መካከል አንዱ ይሄ ነው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ይችላል ወይ? ይህንን ጥያቄ የጠየቃችሁ አድማጮቻችን አላችሁ። በሌላ በኩል ግን ማርከስ ራሽፎርድን የመውሰድ ፍላጎት ያላቸው ወደ 5 የሚደርሱ ክለቦች አሉ። እነዚህ ክለቦች ማርከስ ራሽፎርድን ለማስፈረም ከማንቸስተር ዩናይትድ ጋር የመደራደር ፍላጎት አላቸው። ከነዚህ ክለቦች መካከል የተወሰኑት የፕሪሚየር ሊግ ክለቦች ናቸው። ራሽፎርድ ወደ ዩናይትድ መመለስ የማይፈልግ ከሆነ ማንቸስተር ዩናይትድም ልጁን መልሶ የራሱ ለማድረግ ፍላጎት ካጣ አሁንም በልጁ ዙሪያ ከፍተኛ ፍላጎት ያለ መሆኑ ለማንቸስተር ዩናይትድ ከዚህ ዝውውር የሚያገኘው ገንዘብ አይቀሬ መሆኑን የሚያረጋግጥ ነውም ተብሏል። ዝርዝሩን ትሰሙታላችሁ። የሊቨርፑል ልሳኖች እንደዚሁም ደግሞ ፋብሪዚዮ ሮማኖ አሰልጣኝ አንዶኒ ኢራዮላ ሊቨርፑልን ለማሰልጠን ስምምነት ላይ ደረሱ ብለው ሰበር መረጃ አጋርተውናል። ኢራዮላን ለሚቀጥሉት ዓመታት የሊቨርፑል አሰልጣኝ ሆነው ይቀጥላሉ። እኚህ ሰው እንዲቀጠሩ በሊቨርፑል ቤት ውስጥ ትልቁን ሚና ስለተጫወቱት ግለሰብም መረጃዎች እየወጡ ይገኛሉ። ይሄንንም ወደ እናንተ እናደርሳለን። ከጥቂት ቀናት በኋላ የ2026 የዓለም ዋንጫ ይጀምራል። ዓለም ዋንጫውን ለመከታተል ሰዎች ለቲኬት የሚያወጡት ገንዘብ የምንጊዜውም ውዱ የዓለም ዋንጫ እንዲባል አድርጎታል ይላል ዚ አትሌቲክ ደግሞ ይሄንንም ወደ እናንተ እናደርሳለን። ለማንኛውም እንደነዚህ ያሉ ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የመጀመሪያው ጉዳያችን የሚሆነው የምንጊዜውም የዓለም ዋንጫ ውዱ የሚባለው በ2026 አሜሪካ፣ ካናዳና ሜክሲኮ የሚያዘጋጁት ከጥቂት ቀናት በኋላ የሚጀምረው የዓለም ዋንጫ እንደሆነ ካልኩሌት አድርጌ ደርሼበታለሁ ይላል ዚ አትሌቲክ። በማነጻጸርም በ2022 ከነበረው የዓለም ዋንጫ ጋር ዋጋው ምን ያህል አደገ የሚለውን ለማሳየት ጥረት ያደርጋል። ኦፍኮርስ አሜሪካን የምታዘጋጀው ሜክሲኮና ካናዳ የሚሳተፉበት በጋራ አዘጋጅነት የ2026 የዓለም ዋንጫ በስቴዲየም ተገኝቶ ሰው መከታተል ቢፈልግ ምን ያህል ገንዘብ ይጠበቅበታል የሚለው ማነጋገሪያ ከሆነ ቆይቷል። በነገራችን ላይ ዓለም ዋንጫው ሊጀምር ነው። ሰዎች ኤክሳይትድ ናቸው። በየ4 ዓመቱ ዓለም ዋንጫ ሲመጣ ወሬው ቋንቋው በእግር ኳስ ዙሪያ ስለ ዓለም ዋንጫ ይሆናል። ደጋፊዎች፣ የእግር ኳስ ወዳጆች ብቻ ሳይሆኑ ራሳቸው ተጫዋቾችን በዚህ ዓለም ዋንጫ ሀገራቸውን ለመወከል ሀገራቸውን ወክለው ደግሞ ታሪክ ለመስራት ከፍተኛ ፍላጎት አላቸው። ስለዚህ የዓለም ዋንጫ ዋና ትኩረትን መውሰድ የሚያስገርም አይደለም። የኖርንበት የለመድነው ነው። ነገር ግን በዚህ የ2026 የዓለም ዋንጫ ዙሪያ ሰዎች በተለይ የእግር ኳስ ወዳጆች ለጠ ትኩረት ሰጥተው እየተነጋገሩ ያሉት ይሄ ነገር ተወደደ በጣም ብለው ነው። ዚ አትሌቲክ እንደነዚህ ያሉ አስተያየቶችን ከግምት ውስጥ በማስገባት በእነዚህ 3 ሀገራት በጋራ አዘጋጅነት በሚደረገው የዓለም ዋንጫ ሰዎች ለቲኬት ምን ያህል ገንዘብ እንዲያወጡ ኤክስፔክት ይደረጋል የሚለውን ነው ለማንሳት ሙከራ የሚያደርገው። ስለዚህ ፊፋ በዚህ የ2026 የዓለም ዋንጫ ላይ የስቴዲየም መግቢያ ቲኬቶችን ዋጋ ከወሰነ በኋላ በጣም በተደጋጋሚ የዋጋውን መጠን
እንደገና ከልሷል። እንደገና የዋጋ ጭማሪ አድርጓል። ለምሳሌ የመጀመሪያው የዓለም ዋንጫ የዋጋ መጠን የተሰየመው ወይም ዓለም ዋንጫ ደረጃ 1 ትኬት፣ ደረጃ 2፣ ካታጎሪ 3 የሚባሉ ትኬቶችን ለመግዛት ይህን ያህል መክፈል ይጠበቅባቸዋል ተብሎ ዋጋ መውጣት ከጀመረበት ጊዜ ጀምሮ ወደ 3 ወደ 4 ጊዜ ክለሳ ተደርጓል። በእነዚህ የዋጋ ክለሳዎች ላይ ከመጀመሪያው ዋጋና አሁን መጨረሻ ላይ ከተቀመጠው ዋጋ መካከል የ35 በመቶ ጭማሪ አለ። ይሄ ለእግር ኳስ ወዳጆች ገፊ ነው፣ ወደ እግር ኳስ የማያቀርብ ነው፣ ሌሎች ጉዳዮቻቸውን እንዲያስቡ የሚያስገድድ ነው ይላል። በ2022 ከነበረው ጋር ሲነጻጸር ይሄ የመጀመሪያው ዋጋ ሲወጣ እና ለመጨረሻ ጊዜ ዋጋው ሲከለስ ያለው ነው 35 በመቶ ጭማሪ እንጂ ከ2022 የዓለም ዋንጫ ጋር ሲነጻጸር ከእጥፍ በላይ የዋጋ ጭማሪ ተደርጎበታል የዘንድሮው የዓለም ዋንጫ። ስለዚህ ይህንን በተመለከተ ሲያነሱ ለምሳሌ ፊፋ በካታጎሪ 1 የ2026 የምድብ ማጣሪያ ጨዋታዎችን ማየት የሚፈልግ ሰው፣ ይሄ ማለት የመክፈቻውን ሳይጨምር ሌሎች የምድብ ማጣሪያ ጨዋታዎችን ማየት የሚፈልግ ሰው 450 እስከ 990 የአሜሪካን ዶላር ለቲኬት መክፈል አለበት ይላል። ካታጎሪ 1 ላይ ለሚገባ ወይም ለመግባት ለሚያስብ ሰው ይሄንኑ አገልግሎት በ2022 የዓለም የእግር ኳስ ወዳጆች በምን ያህል ገንዘብ ያገኙት ነበር ሲባል በ220 ዶላር ያገኙት ነበር። አሁን ከ220 ዶላር እስከ 450 ዶላር እንደውም ጭራሽ እስከ 990 ዶላር ደረሰ። ምን ያህል እጥፍ ጨመረ? በእነዚህ 4 ዓመታት ውስጥ ፊፋ ከእግር ኳስ ወዳጆች ከእግር ኳስ አፍቃሪዎች የሚጠይቀው የቲኬት ዋጋ የሚለውን ነገር ያነሳል። በ2026 የኳርተር ፋይናል ወይም የሩብ ፍጻሜ ጨዋታን ማየት የሚፈልግ ሰው ለስቴዲየም የቲኬት ብቻ 1360 የአሜሪካ ዶላር መክፈል ይጠበቅበታል ነው። ይሄ በ2022 የካታር ዓለም ዋንጫ ላይ 426 ዶላር ብቻ ይከፈልበት የነበረ ነው። ከ426 ወደ 1360 አደገ። ይሄም ትሪፕል ነው የጨመረው ወይም 3 እጥፍ ነው ዋጋ የጨመረው። የእውነት ለመናገር ከተወሰኑ ጊዜያቶች በፊት የዓለም ዋንጫን የዋንጫ ጨዋታ ለማየት ይከፈል የነበረው 1000 ዶላር አካባቢ ነው። ጥሩ ቦታን አግኝቶ የዋንጫውን ጨዋታ ታሪካዊ ነው ማየት እፈልጋለሁ የሚል ሰው እስከ 1000 የአሜሪካን ዶላር ድረስ መክፈል ይጠበቅበታል። አሁን ግን ይላል ይሄ የ2022ቱን የዓለም ዋንጫ ጨምሮ ነው። ዘንድሮ በ2026 ግን በዚህ 1000 ዶላር ሰዎች ማየት የሚችሉት በአሜሪካንና በቱርክ መካከል የሚደረገውን የምድብ ማጣሪያ ጨዋታ ነው ይላል። ይህንን ያህል እግር ኳስን ውድ ማድረግ፣ ይህንን ያህል የቲኬቱ ዋጋ የእግር ኳስ ወዳጆችን የሚገፋ እስኪሆን ድረስ መሄድ ፊፋ ለምን አስፈለገው ብለው በጣም ክሪቲካሊ ሰዎች ሀሳብን ያነሳሉ። ተወደደም ተጠላም ግን ይሄ ስለሆነ የዋጋው መጠን ይህንን የዋጋ መጠን ስለሆነ ፊፋ ስራ ላይ ያዋለው የምን ጊዜውም ውዱ የዓለም ዋንጫ የፊፋ የ2026 የዓለም ዋንጫ ነው። ይሄንን በእርግጠኝነት እየተናገረ ይገኛል እዚህ አትሌቲክ እና ለምን ሆነ ብሎ ደግሞ የራሱን ጥያቄ ያነሳል። ወደ ዝውውር ጉዳያችን እንሂድ። ወደ ዝውውሩ ጉዳይ ስንሄድ ማንቸስተር ዩናይትድ ቤት ይመለሳል ወይ? ቢመለስስ የእውነት አይጠቅምም ወይ ብለው ሀሳብ የላኩልን አድማጮች አሉ። ማንን? ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ ያደገ ከዛ በኋላ ማንቸስተር ዩናይትድን መጀመሪያ ላይ በጣም በጥሩ ሁኔታ ያገለገለ የማንቸስተር ዩናይትድ ደጋፊዎች እስከ መጨረሻው አጋጣሚ ድረስ አለን ብለው በኩራት የሚያነሱት ሲያጠፋም እንኳን የኛ ነው ብለው የሚቆረቆሩለት ወዲያው ያልገፉት ተጫዋች ነው ማርከስ ራሽፎርድ። ነገር ግን ማርከስ ራሽፎርድ እና ማንቸስተር ዩናይትድ መካከል ያለው ነገር የበለጠ የተካረረ ደጋፊዎች እሱን መውቀስ የጀመሩት ተው የሚባለውን ነገር ከመተው ይልቅ መደጋገምን ስለመረጠ ከአሰልጣኞች ጋር በሚገባ እልህ ማንቸስተር ዩናይትድንና በማንቸስተር ዩናይትድ ቤት ውስጥ ያለውን ታሪክ እየረሳ የመጣ ከዛ በኋላ የተገቡት እልሆችና የተደጋገሙት ጥፋቶቹ የማንቸስተር ዩናይትድ ደጋፊዎች በማርከስ ራሽፎርድ ላይ ተስፋ እንዲቆርጡ አስገደዳቸው። ማርከስ ራሽፎርድም በግልጽ ማንቸስተር ዩናይትድ ቤት መመለስ የማይፈልግ መሆኑን የሚያሳብቁ በጣም ብዙ ነገሮችን ያደርጋል። በጣም ብዙ ነገሮችንም ይናገራል። ባርሴሎና ወይ ሞት ይላል።
ሲያመሰግን ማንቸስተር ዩናይትድን ረስቶ ሌሎችን ሰዎችና ክለቦች ያመሰግናል። ስለዚህ የሆነ በማንቸስተር ዩናይትድ እና በማርከስ ራሽፎርድ መካከል የሆነ የተበጠሰ የሆነ የተቋረጠ ነገር እንዳለ ነው ፊልም የምናደርገው። ማንቸስተር ዩናይትድም ኦፍኮርስ ልጁን ስለመመለስ ስለማግባባት ከካሪክ ጋር ደግሞ እንደገና ጀምር ከማለት ይልቅ ማንቸስተር ዩናይትድ ይሄንን ተጫዋች የሚወስዱለትን ክለቦች እንደ አማራጭ እየያዘ ስማቸውን እየመዘገበ ከማን ይልቅ ማን የተሻለ ይሰጠኛል ወደሚለው ነው ሄደው። ስለዚህ በማንቸስተር ዩናይትድን በኩል ማርከስ ራሽፎርድን የመመለስ ፍላጎት ያለ አይመስልም። መመለስ ውስጥ ያለው ትርጉምም ስለሚያስፈራ ይመስለኛል። አንዳንድ ጊዜ መመለስ ውስጥ ያለው ትርጉም ሲባል ምን ማለት ነው? ይሄንን ልጅ መመለስ ሌሎች ተጫዋቾች ጥፋት ቢያጠፉ እኛም እንዲህ ብናደርግ የምንመለስበት እድል አለ ብለው እንዲያምኑ ሊያደርጋቸው ይችላል። ይሄ ደግሞ ባድ ኤግዛምፕል ነው ወይም መጥፎ ምሳሌ ነው የሚሆነው። ስለዚህ ፕሪንሲፕል አለ። ማንም ከክለቡ በላይ አይደለም። ከክለቡ በላይ ራሱን የሚያይ ወይም ከክለቡ ጋር ራሱን የሚያፎካክር ሰው ካለ እንደ ማርከስ ራሽፎርድ ወደ ውጪ እንዲደረግ ግድ ነው። ስለዚህ ይሄንን አይነት ሂደት ስለታለፈ ነው ማንቸስተር ዩናይትድ ማርከስ ራሽፎርድን መመለስ ያልፈለገው። ይመልሰዋልም ተብሎ የማይጠበቀው ፍንጩም የለም። ስለዚህ ራሱ ማርከስ ራሽፎርድም ሌሎች አማራጮቹን የበለጠ ያያል። ማንቸስተር ዩናይትድም ባሉት አማራጮች ውስጥ የበለጠ የሚጠቅመኝ ማን ነው የሚለውን ነው የሚመዝንና የሚፈትሸው። ስለዚህ ማንቸስተር ዩናይትድ ወደ 5 የሚደርሱ አማራጮች ተፈጥረውለታል ማርከስ ራሽፎርድን ከመውሰድ አንጻር። አንቶኒ ጎርደንን ስላስፈረመ ባርሴሎና ከባርሴሎና በኩል መቀዛቀዝ አሁንም አውሱኝ የሚል ለማንቸስተር ዩናይትድ ጠብ የሚል ፍራንክ የማያስገኝ ነገር ካለ ማንቸስተር ዩናይትድ ሌሎች አማራጮች አሉት። ባርሴሎና አንዱ አማራጭ ነው። አሁንም አልተወውም። አሁንም ከማርከስ ራሽፎርድ ጋር የያዘው ነገር እንዲቋረጥ አልፈለገም የሚል ነገር አለ። ግን የአንቶኒ ጎርደንን በፍጥነት እንዳከናወነው ማርከስ ራሽፎርድ ላይ ለዘብተኛ መሆኑ ግን በግልጽ የሚታይ ነው። ግን ወደ 3 የሚደርሱ የፕሪሚየር ሊጉ ክለቦች ምናልባትም 4 ሊደርሱ ይችላሉ። ኒውካስል ዩናይትድ፣ አስቶን ቪላ፣ ቶተንሃም ሆትስፐርስ እና አርሰናል ከማርከስ ራሽፎርድ ጋር በተያያዘ ስማቸው ይነሳል። ይህንን የሚያጠናክሩ መረጃዎች አሁን ከጥቂት ደቂቃዎችና ሰዓታት በፊት እየወጡ ነው የሚገኙት። ደግሞ ከጀርመን ቡንደስሊጋ ለኦሊሴ ተፎካካሪ እንዲሆን እዛ ቦታ ላይ አማራጭ እንዲኖር ቪንሰንት ኮምፓኒ ማርከስ ራሽፎርድን የመፈለግ ስራ አለ። ስለዚህ እነዚህ ትልልቅ የሚባሉ ክለቦች በእርግጥ በማርከስ ራሽፎርድ ዙሪያ አላቸው የሚባለው ፍላጎት ካለ ለማንቸስተር ዩናይትድ ምንም የሚያሳስብ ነገር የለም። ዩናይትድ ወደ 200 ሚሊዮን ፓውንድ አካባቢ ለተጫዋቾች ዝውውር አሎኬት ያደረገው በጀት አለ። እዛ ላይ ደግሞ እነ ማርከስ ራሽፎርድ አይነት ተጫዋቾችን በመሸጥ የሚገኝን ገንዘብ እንደገና ራስን ለማጠናከር እንዲያውለው ፈቃድ አለው። ስለዚህ ይህንን ያደርጋል። ይልቅ ከሰዓት በኋላ ከተነበቡት ከሰዓት በኋላ ከተሰሙት ማንቸስተር ዩናይትድን ከሚመለከቱ ጉዳዮች መካከል አንደኛው ማንቸስተር ዩናይትድ ዋና ጉዳዩ የመሃል ክፍሉን ማጠናከር ቢሆንም በመስመር በኩል በተለይ በግራ መስመር በኩል ያለውን የማጥቃት አቅም ከፍ ለማድረግ ማንቸስተር ዩናይትድ ይሰራል። እዛ አካባቢ የማንቸስተር ዩናይትድ ስም በእንግሊዝም ጋዜጦች በስፔንም ሚዲያዎች በከፍተኛ ደረጃ ድንገት ከቪኒሺየስ ጁኒየር ጋር ተያይዞ እየተነሳ ነው ያለ። 2 ነገሮች ናቸው የተነሱት። አንድ ዩናይትድ እዛ ቦታ ላይ ሰው ይፈልጋል። እዛ ቦታ ላይ ካሉ አማራጮች መካከል ትልልቅ ተጫዋቾችን በማስፈረም የዩናይትድን የድል አድራጊነት ጊዜ ማቅረብ ስለሚፈለግ ቪኒሺየስ ጁኒየርን ብለው አስበዋል። 2 ቪኒሺየስ ጁኒየር ኦፕሽኖችን እያየ ነው የሚል ወሬ ይወራል ሰሞኑን። አማራጮችን በሪያል ማድሪድ ቤት የነበረኝ የእስካሁን ቆይታ ይብቃኝ፣ አዲስ ቻሌንጅ እፈልጋለሁ፣ ወደ ሌሎች ሊጎች እሄዳለሁ፣ ፋይናንሻሊም ከፍተኛ ጥቅም የሚያስገኙልኝን ዲሎች እፈልጋለሁ አለ አይነት ነገር። እንደውም ለዚህ ቪኒሺየስ ጁኒየር ብሏል ለተባለው የስፔን ጋዜጦች በብዛት ላወሩት ነገር ፍሎረንቲኖ ፒሬዝ እኮ መልስ ሰጥተዋል። እውነት እንደምትሉት ቪኒሺየስ ጁኒየር ከሪያል ማድሪድ ወጥቶ መሄድ የሚፈልግ ከሆነ በመንገዱ ላይ አንቆምም፣ በግድም የምናደርገው ነገር የለም፣ ግን እስካሁን ድረስ ለእኛ የተገለጸ ነገር የለም ማለት። ሁለተኛው ያነሱት ነገር ፍሎረንቲኖ ፒሬዝ ቪኒሺየስ ጁኒየር በሪያል ማድሪድ ቤት ውስጥ የሚቆይ ከሆነ ውል እንዲታደስለት ጥቅሙ ከፍ እንዲልለት ይፈልጋል፣ ምናልባትም ከፍተኛው ተከፋይ እንዲሆን ሀሳብ አለው ነው። ይህንንም በተመለከተ ፍሎረንቲኖ ፒሬዝ አሁንም በገንዘብ የሚለካ በገንዘብ የሚወሰን በገንዘብ የሚገለጽ ምንም ነገር በእኛና በቪኒሺየስ ጁኒየር መካከል ኖሮ አያውቅም የለምም አሉ። ስለዚህ ገንዘብ ጉዳይ አይሆንም። በሪያል ማድሪድ መቆየት አለመፈለግ ከሆነ ግን እሱ በፍጥነት ይስተናገዳል። በመለማመጥ በማባበል የሚሆን ነገር የለም አይነት አስተያየትን ሰጥተዋል። ስለዚህ ቪኒሺየስ ጁኒየርና ሪያል ማድሪድ መካከል ያለው ውል ከመጠናቀቁ እሱንም በነፃ ወደሚያጡበት ጊዜ ከመቃረባቸው በፊት ልጁ ልቡ ከሸፈተ
ከሪያል ማድሪድ መውጣት የሚፈልግ ከሆነ ጊዜው አሁን ነው። ይሄንን አጋጣሚ ለመጠቀም ከሚፈልጉ ትልልቅ የአውሮፓ ክለቦች መካከል አንዱ ማንቸስተር ዩናይትድ ሆኗል ይላል ፋብሪዚዮ ሮማኖ። ኦፕንሊ ከሪያል ማድሪድ ጋር በግልጽ ለመነጋገር ሌሎች ክለቦችም አሉ፣ በስም አልጠቀሳቸውም፣ ግን አንዱ ማንቸስተር ዩናይትድ ሆኗል ይላል። ይሄንን ማሳካት ለማንቸስተር ዩናይትድ ትርጉሙ ብዙ ነው። ይሄንን ማሳካት ማንቸስተር ዩናይትድ ታላቅነትን፣ ኃያልነትን፣ አሸናፊነትን ለመመለስ የሚሄድበትን ርቀት ያሳያል፣ ኮሚትመንቱን ያሳያል። ከዚህ በላይ የሚያስደስት ነገርም ይኖራል ብዬ አላስብም የእውነት ለመናገር። ስለዚህ ማንቸስተር ዩናይትድ ከሰዓት በኋላ በዚህ አይነት ጉዳይም ስሙ ተነስቷል ለማለት ነው። ከመሸጥም ከመግዛትም ከአማካይ ክፍሉም በተጨማሪ ሌሎች አማራጮች ላይ ማንቸስተር ዩናይትድ ምን እየሰራ ነው የሚለውን በትክክል ያሳያል። ደግሞ ወደ ሊቨርፑል እንሄድ። የሊቨርፑል አዲስ አሰልጣኝ አንዶኒ ኢራዮላ መሆናቸው አይቀርም ስንል ነበር። እንግዲህ ዋናው ጉዳይ አርነ ስሎትን መሸኘት፣ እሳቸውን ማሰናበት ነው። ይሄ ተሳካ። ከዛ ቀጥሎ የሚመጣው ነገር ደግሞ አንዶኒ ኢራዮላን መቅጠር ነው። እኚህ ሰው በተለያዩ ክለቦች ይፈለጉ ነበር። እኚህን ሰው ለመቅጠር ሊቨርፑል እንቅስቃሴ ማድረግ ሲጀምር ግን ጊዜ አልፈጀበትም ስምምነት ላይ ለመድረስ። በነገራችን ላይ ዛሬ ነው እነ ስካይ ስፖርትስም እነ ቢቢሲም እነዚህ አትሌቲክም በይፋ በሊቨርፑልና በአንዶኒ ኢራዮላ መካከል ድርድር ተጀመረ ብለው ዛሬ ነው የተናገሩት። አሁን ዛሬ ደግሞ እንደገና ፋብሪዚዮ ሮማኖ በሊቨርፑልና በአንዶኒ ኢራዮላ መካከል ክለቡን ለማሰልጠን ስምምነት ላይ ተደረሳል። ራሳቸው የሊቨርፑል ልሳኖችም የፋብሪዚዮ ሮማኖን መረጃ እየጠቀሱ ስምምነት ላይ ተደርሷል፣ አዲሱ አሰልጣኛችን ማለት ጀምረዋል። አንዶኒ ኢራዮላ አግሪስ ቱ ቢካም ኒው ሊቨርፑል ሄድ ኮች። በቃ አዲሱ የሊቨርፑል አሰልጣኝ ለመሆን የቀረበለትን ተርም ሰውየው ተቀብሏል። ከዚህ ጋር ተያይዞ አናሊስቶች ወዲያው ነው የተለያዩ ነገሮችን መናገር የጀመሩት። ምን ፈተና ይገጥመዋል? ሊቨርፑል አንዶኒ ኢራዮላን በመቅጠር ሊያገኛቸው የሚችላቸው ትርፎች ምንድን ናቸው? የእግር ኳስ ትርፎች ከውጤት አንጻር፣ ከተፎካካሪነት አንጻር የሊቨርፑል ደጋፊዎች ከሰውየው ቅጥር ምን ኤክስፔክት ሊያደርጉ ይችላሉ? ምን ሊጠብቁ ይችላሉ? ምን ተስፋ ሊያደርጉ ይችላሉ? እየተባለ መዘርዘር ጀምሯል። ሊቨርፑል እነማንን በማስፈረም ለሰውየው ጠንካራ ቡድንን ሊያቀርብ ይችላል? የማይነሳ ነገር የለም። ለማንኛውም ፋብሪዚዮ ሮማኖ በትዊተር ወይም ኤክስ ተብሎ አሁን በሚጠራው የሶሻል ሚዲያ ፕላትፎርሙ ላይ በመርህ ደረጃ በአንዶኒ ኢራዮላ እና በሊቨርፑል መካከል ስምምነት ላይ መደረሱን ገልጿል። በነገራችን ላይ ይሄ ሰው በርንመዝ እንዲቀጠር ያደረገ አሁን ደግሞ ወደ ሊቨርፑል አሰልጣኝነት አርነ ስሎት ከተባረሩ በኋላ ማንን እናምጣ ሲባል ኢራዮላ ያለው አንድ ሰው ነው። በርንመዝ እንዲቀጠር ያደረገው ራሱ በርንመዝ ይሰራ በነበረበት ጊዜ ሪቻርድ ሂውዝ የሚባል ሰው ነው። አሁን የሊቨርፑል ስፖርቲንግ ዳይሬክተር ነው። እንደውም አንድ ሰሞን በጣም ከፍተኛ ወሬ ሲወራ ነበረ። ከሊቨርፑል ጋር ውሉ ሊጨርስ ስለሆነ ወደ ሳዑዲ ፕሮ ሊግ ሄዶ የአልሂላል ስፖርቲንግ ዳይሬክተር ሊሆን ነው፣ የተለየ ኃላፊነት ሊሰጠው ነው ምናምን ሲባል ኖ ከሊቨርፑል ጋር የምቆይበት ብዙ ምክንያት አለ ደግሞ ተብሎ ሲነገር ነበር። ስለዚህ ሪቻርድ ሂውዝ የሚባለው የሊቨርፑል ስፖርቲንግ ዳይሬክተር የአንዶኒ ኢራዮላ ቅጥር እንዲቀላጠፍ እንዲፋጠን ካደረጉት ሰዎች መካከል አንዱ እሱ ነው። ይሄው ሰው ነው ሰውየው በርንመዝ እንዲገባ ያደረገው። ይሄው ሰው ነው ሰውየውን ለሊቨርፑል አሰልጣኝነት ያበቃው። ሊቨርፑል በዩናይትድ ስቴትስ ኦፍ አሜሪካ የሚያደርጋቸው የወዳጅነት ጨዋታዎች አሉ። በፕሪሲዝን ከነ ሰንደርላንድ ጋራ፣ ከነ ሊድስ ዩናይትድ ጋራ፣ ከነ ሬክሳም ጋራ ጨዋታ ያደርጋል። ከነዚህ ጨዋታዎች ጋር ተያይዞ ባሉት ተጫዋቾች የሚዘጋጀው የአንዶኒ ኢራዮላ ሊቨርፑል መጀመሪያ የሚታየው በዛ አጋጣሚ ነው። ምናልባት ሊቨርፑል ራሱ የሚያዘጋጃቸው የወዳጅነት ጨዋታዎችም ሊኖሩ ይችላሉ ተብሎ ነው የተገለጸው። ከዛ የእግር ኳስ ተንታኞች የሰውየውን ጉብዝና በርንመዝን በታሪኩ ለመጀመሪያ ጊዜ የአውሮፓ የክለቦች ውድድር ላይ የሚሳተፍበትን ውጤት ማምጣት ከመቻሉ ጋር አያይዘው ሊቨርፑል በአንዶኒ ኢራዮላ እየሰለጠነ ከፍተኛ ውጤት ሊያመጣ ይችላል፣ ዋንጫ ለማንሳትም የመፎካከር አቅም ይኖረዋል ብለው ኤክስፔክቴሽናቸውን ወይም እምነታቸውን ተናግረዋል። ግን በሰበር መረጃ የተነገረን በመርህ ደረጃ አንዶኒ ኢራዮላና ሊቨርፑል ስምምነት ላይ መድረሳቸው ነው። መድፈኞቹን በተመለከተ
መድፈኞቹን በተመለከተ አንዳንድ በጣም ኢንትረስቲንግ የሆኑ ነገሮች አሁንም ይሰማል። በጣም ኢንትረስቲንግ ከሆኑት ነገሮች መካከል አንዱ ሰሞኑን መቼም አርሰናል ሲባል ማጋሃሌሽ ነው፣ አርሰናል ሲባል ፓሬድ ነው፣ አርሰናል ሲባል የፕሪሚየር ሊጉን ዋንጫ ማሸነፉን ተከትሎ ተጫዋቾቹ የተደረገላቸው አቀባበል፣ የነበረው የደስታ ገለጻ፣ የቻምፒዮንስ ሊጉ የፋይናል ጨዋታ እና ከጨዋታው ጋር ተያይዘው የተነሱ ጉዳዮች ምናምን። ግን በዛው ኩያ የክለቡ ኮቼርማን ናቸው የሚባሉት ጆሽ ክሮንኬ የሰጡት ቃለ ምልልስ አለ። በዛ ቃለ ምልልስ ላይ የተነሱ ሀሳቦች ደጋግመን አንስተነዋል። አሁን በዚህ ለንደን ላይ በነበረው ፓሬድ ወይም የፕሪሚየር ሊጉን ዋንጫ ማሸነፋቸውን ተከትሎ የነበረው የደስታ ገለጻ ላይ እንግዲህ እንደታዘዘ ሰው ሁሉም የአርሰናል ደጋፊ የክለቡን ወይ በሜዳው ሲጫወት የሚያደርገውን ማሊያ ወይ ከሜዳው ውጪ ሲጫወት የሚያደርጋቸውን ሁለት አማራጭ ማሊያዎች አሉ። አንድ ነጭ አለ፣ አንድ ደግሞ ዳርክ ብሉ ነገር አለ። ከነዚህ መካከል ነው እየለበሰ የሚመጣው። ስካርቭ ይዛል። በጣም ብዙ ነገሮች ለሽያጭ ቀርቦ ነበር። የቻለውን ያህል ሰው እየገዛ ቀርቧል። ግን በጣም ጥቂት የሚባሉ የተወሰኑ ሰዎች ምናልባት በጣት የሚቆጠሩ የተለየ ልብስ ለብሰው ተገኝተዋል። ከነዚህ የተለየ ልብስ ከለበሱት ሰዎች መካከል አንደኛው የክለቡ ባለቤት ጆሽ ክሮንኬ ናቸው። እሳቸው ቲሸርት ለብሰዋል። በቲሸርቱ ላይ ፎቶግራፍ አለ። ፎቶግራፉ አብረው በጋራ የተነሱት እንዲመስል ተደርጎ የተሰራ የማጋሃሌሽ እና የዊሊያም ሳሊባ አንድ ፊልም አለ ስቴፕ ብራዘርስ የሚል። ስለዚህ እዛ ስቴፕ ብራዘርስ ላይ ካራክተሮቹ መጀመሪያ የማይዋደዱ ነበሩ። በኋላ ደግሞ እያወቁ ሲመጡ በጣም የሚገርም ጥምረት ያላቸው፣ የሚገርም ስምምነት ያላቸው፣ የሚገርም ወንድማዊ ግንኙነት ያላቸው መሆኑን የሚያሳይ ነው እና በዛ ፊልም ላይ የሚታይን አይነት ነገር ነው በፎቶ አነሳስ እንዲሰራላቸው ያዘዙት። ይሄ ነገር በፒንተረስት ላይ፣ ይሄ ነገር በተለያዩ በዲጂታል ቁሳቁሶች መሸጫ ላይ ከዚህ በፊት ወጥቷል። ለ2 ዓመት ሲሸጥም ነበር። ግን ያን ቀን ያንን አስታውሶ ጆሽ ክሮንኬ መልበሱ አስገረመውና አንድ ፎቶግራፈር ነው በድንገት ከሁለቱ ጋር ተቃቅፈው ፎቶግራፊ ያነሳው። በኋላ ቫይራል ሆነ። በኋላ በጣም ብዙ የአርሰናል ደጋፊዎች ይህንን ነገር የመግዛት ፍላጎት አሳደሩ። በኖረኛ ነው ከተለመደው የአርሰናል 3 ማሊያ ይህንንም ቲሸርት እንዳማራጭ እንዲኖራቸው ፈለጉና ገበያ ላይ በጣም ከፍተኛ ፍላጎት ተፈጠረ። ከፍተኛ ቁጥር ያለው ቲሸርት ተሸጠ። የሚገርመው ግን ጆሽ ክሮንኬን የገረመው ነገር ግን አንድ ሌላ ደጋፊ ያንኑ ቲሸርት ለብሶ መገኘቱ ነው። ስለዚህ ምናልባት 2 ሰዎች በዛ 1.5 ሚሊዮን ያህል ሰዎች ታድመውበታል በተባለው የፕሪሚየር ሊጉን ድል ሰለብሬት ባደረጉበት ፓሬድ ላይ 2 ሰዎች ያንን ቲሸርት ለብሰው መገኘታቸው ነው እና የጆሽ ክሮንኬ ለሳሊባ፣ የጆሽ ክሮንኬ ለማጋሃሌሽ እናም በጋራ ደግሞ ሁለቱ አርሰናል ቤት ለፈጠሩት የሚገርም ጥምረት የተለየ ቦታ መስጠት ስለፈለገ ነው ባለቤቱ ራሱ እንደዛ አይነት ቲሸርት ለብሶ በዛ የአቀባበል ስነስርዓት ላይ የታደመው የሚል መረጃ አይተናል። በመገረም ነው ያነበብነው። በመገረም ስሙት ብለን ነው። አርሰናልን በተመለከተ የዝውውር ጉዳይ ላይ እንዳይቀዛቀዙ ፈርተናል ምናምን ላላችሁ ሰዎች ዴቪድ ኦርንስቲንም ፋብሪዚዮ ሮማኖም አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ላይ አክቲቭ ሆኖ ይሰራል ብለው አረጋግጠው መረጃቸውን ይዘው ወጥተዋል። እንደውም ስሞችንም ጭምር ይጠራሉ፣ ስሞችንም ጭምር ያነሳሉ። እንግዲህ በዚህ ሂደት ላይ አርሰናል የሚያሰናብታቸው ተጫዋቾች ሊኖሩ እንደሚችሉ፣ ለሚያሰናብታቸው ተጫዋቾች የሚሰበስበው ገንዘብ እንደሚኖር፣ የሚወጡ ተጫዋቾች ማንነት የሚወስነው ሆኖ ከፍም በማድረግ ዝቅም በማድረግ ለምሳሌ አርሰናል ማርቲኔሊን የሚሸኝ ከሆነ፣ አርሰናል ትሮሳርድን የሚሸኝ ከሆነ በዛ ቦታ ላይ ተጫዋቾችን ለማስፈረም ይገደዳል። እነሱን ለማቆየት የሚወስን ከሆነ ደግሞ ያንን ያዝ አድርጎ ሌሎች ቦታዎች ላይ ራሱን የማጠናከር ስራ ይሰራል። ነገር ግን ዴቪድ ኦርንስቲንም ፋብሪዚዮ ሮማኖም በእርግጠኝነት የተናገሩት ነገር አርሰናል የዚህ ክረምት የተጫዋቾች የዝውውር ዋነኛ ትኩረቱ የፊት መስመሩን ማጠናከር ነው። ለነ ካይ ሃቨርትዝ እና ለነ ቪክቶር ዮኬሬሽ አማራጮችን ይዞ መገኘት ነው። ስለዚህ እነዚህን 2 ተጫዋቾች ብቻ አንድ ጊዜ አንዱን ሌላ ጊዜ አንዱን እየተጠቀመ መቀጠል አይፈልግምም አያስብምም። ስለዚህ ፊት መስመሩ መጠናከር መቻል አለበት። መከላከል ላይ አርሰናል አስተማማኝ ነው። ግብ ጠባቂ ላይ አርሰናል አስተማማኝ ነው። መሀል ላይ አርሰናል በጣም ጥሩ ነው። መሀል ላይ አሁንም የአርሰናል ሰዎች የሚያስቧቸው ነገሮች አሉ። ነገር ግን ስኬሊን እንደ አንድ ሚድፊልደር መጠቀም
የምንችል ከሆነ አርቴታ ያንን ከወሰነና ከተስማማ መሀል ላይ ያለውን አማራጭ ትቶ ሌሎች ቦታዎች ላይ ራስን ማጠናከር ላይ ትኩረት ሊያደርግ ይችላል። ቢያንስ ይላሉ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቲንም አርሰናል በዚህ ክረምት ወደ 3 የሚደርሱ ተጫዋቾችን ያውም ጥሩ ተጫዋቾችን ያስፈርማል። ነገር ግን ቁጥሩ ከ3ም ከፍ ሊል ይችላል የሚወጡ ተጫዋቾችን በማየት ይላል። ይሄንን አስቀምጠዋል። ከዛ ስም ይጠራል። ለምሳሌ ስም የሚጠራው ዴቪድ ኦርንስቲን አርሰናል ሁሊያን አልቫሬዝን ለማስፈረም ጥረት ያደርጋል። ይህንን ተጫዋች ለማግኘት በባርሴሎና በኩል የሚኖረው ፈተና ግን ለአርሰናል ነገሩን አስቸጋሪ ሊያደርገው ይችላል ይላል። ግን ሁሊያን አልቫሬዝን የሚያስፈርም ከሆነ አንቶኒ ጎርደንን ስላስፈረመ ከዛ እንደገና የማርከስ ራሽፎርድንም ዝውውር ቋሚ የማድረግ እቅድ ገና አሁንም በባርሴሎና ቤት ስላለ 3ቱን ተጫዋቾች የራስ ለማድረግ ባርሴሎና 191 ሚሊዮን ፓውንድ አካባቢ ያወጣል። ስለዚህ ይሄ 191 ሚሊዮን ፓውንድ ወጪ ከተደረገ ባርሴሎና የሚሸኛቸው ደግሞ ተጫዋቾች ይኖራሉ። እነዚህ ከባርሴሎና ሊሸኙ ይችላሉ ከሚባሉ ተጫዋቾች መካከል አንዱ በዘንድሮ የውድድር ዓመት ለባርሴሎና 21 ጎል ያስቆጠረ፣ በዘንድሮ የውድድር ዓመት 3 ለጎል የሚሆኑ ኳሶችን የሰጠ፣ በአጠቃላይ የ24 ጎል ተሳትፎ ያለውን ፌራን ቶሬስን ሊሸጣቸው ከሚችሉ ተጫዋቾች መካከል አንዱ ነው። 2 ምክንያት አለ። አንደኛው ምክንያት ማርከስ ራሽፎርድ፣ አንቶኒ ጎርደን እንደዚሁም ደግሞ ሁሊያን አልቫሬዝን የራስ ለማድረግ እየተሰራ ስለሆነ፣ ሁለተኛው ምክንያት ደግሞ የሚሆነው ይሄ ተጫዋች ፌራን ቶሬስ ከባርሳ ጋር ያለው ውል በሚቀጥለው ዓመት መጨረሻ ላይ ያበቃል። ስለዚህ ፍሪ ኤጀንት ሊሆን፣ ስለዚህ they have to make money። 2 አማራጭ አላቸው። አሁን ገንዘብ መስራት ወይም ደግሞ የልጁን ኮንትራት ማራዘም ነው። ባርሴሎና ሁለተኛውን ይመርጣል ተብሎ አልተጠበቀም። ስለዚህ አርሰናል ቅድም ያለውን ሁሊያን አልቫሬዝን ለማስፈረም የሚያደርገው ጥረት እንደተጠበቀ ሆኖ ፌራን ቶሬስ ላይ ስሜቱ በጣም ጥሩ ነው ይላል ዴቪድ ኦርንስቲን ነው ይሄንን የሚናገረው። ስለዚህ ፌራን ቶሬስ የአርሰናል ተጫዋች እንዲሆንና ከነ ቪክቶር ዮኬሬሽ እንደዚሁም ከካይ ሃቨርትስ ጋር ሆኖ አርሰናል የተሻለ የማጥቃት አቅም፣ የተሻለ ጎል የማስቆጠር አቅም እንዲኖረው ታስቧል ይላሉ። ይህንን በምን ፍጥነት እና እንዴት ባለ መንገድ ይፈጽሙታል የሚለውን ግን መከታተል በጣም እጅግ በጣም ያጓጓል። ለማንኛውም የዝውውር ጊዜ ነው፣ ግን ከዝውውር ጎን ለጎን የሚሰሙ ሌሎች አዳዲስ ነገሮችም አሉ። ደግሞ የውድድር ዓመቱ ተጠናቀቀ አይደል? በቻምፒዮንስ ሊግም በፕሪሚየር ሊግም ሰመሪ የሚሆን ክለሳ የሚሆን እናንተን የምንጠይቅበት እናንተ መልስ የምትሰጡበት አሪፍ ጊዜ የምናሳልፍበት የኪውኤንኤ ሴሽንም ይኖረናል ማለት ነው። የጥያቄና መልስ ቆይታ ይኖረናል። በፕሮግራማችን የሆነ ቦታ ላይ ጥያቄዎችን ልታገኙ ትችላላችሁ። መልሶቻችሁ ዋጋ አላቸው፣ ክብር ተሰጥቷቸው ወደ እናንተ የምናደርሳቸው የማስታወሻ ስጦታዎችም ይኖራሉ። ክረምቱን እንዲህ በአዳዲስ እና ትኩስ መረጃዎች አብረን እንዘልቃለን። ግን ይህንን ቻናል ሰብስክራይብ አድርጉ፣ ለሌሎችም አጋሩ፣ እንብዛ። እናም ብዙ የምንሰራቸው ፕሮግራሞች ብዙ ሰዎች ጋር ይድረሱ እንላለን። ለድጋፋችሁ ግን እጅግ በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።